በዛሬው ቪዲዮአችን ውዝግቡ ከአዶናይ አልፎ የአዶናይ እናት ላይ ደርሷል። አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ። ከአዶናይ እናት ላይ ጭንቅላትሽን አፍሽን ሰብስብ። አዶናይን በ1 ሚሊዮን ብር እንትን ለማስባል ወይ ዘንድሮ አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። ዮኒ ማኛና ጆን ዳንኤል ከእንደገና እየተለባለው ነው። ሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። ያላመንከው ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ። ኦሆ ጃኒ አስተናጋጅ ነበረች። ታዲያ ምን አገናኘው? ጃኒና ሽልብት አስተናጋጅ ነበርሽ። ይሄው እየነገርኳችሁ ነው። አስተናጋጅ ነበርሽ። ስለ አፍዛ ደንግዝ ዝርፊያ አፍዛ ደንግዝ የተባለው የዝርፊያ የወንጀል ድርጊት አፈጻጸም ምንድነው? ህብረተሰቡ ከዚህ ምን መማር አለበት? በሴቶች ምላስ ላይ የማይጠፋ የጋራ ውሸት። ሴቶች ምላስ ላይ መቼም ሊጠፋ የማይችል ድብን ያለው ውሸት ምን እንደሆነ ታውቃላችሁ? የ5 ቀን ድንግል ነኝ፣ የ5 ቀን ድንግል ነኝ። አንዳንዶች ደግሞ ልጅ ወልዶም ድንግል ነኝ ይላሉ። ለላጤዎች የፍቅር አጋር እንዴት ማግኘት ይቻላል? አጋር የምትፈልጉ ሰዎች በኢንተርኔት እንዴት ማግኘት እንደሚቻል ስሪልን ባላችሁ መሰረት ድሃ ወንድ ሴት መጀንጀን ይችላል ነው? ድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ሰላም እንዴት ናችሁ? ውዴ ቻናል ይዘውጪ እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። በዛሬው ቪዲዮ ከመዝናናት አልፎም ቁም ነገርና አስተማሪ ነገሮችን ታገኙበታላችሁ። እንደተለመደው ሙሉ ቪዲዮን ካያችሁ በኋላ ሚዛናዊ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በአቀራረብ ዙሪያም ደግሞ ማስተካከል ያለብኝ ነገር ኮሜንት ላይ መጻፍ ትችላላችሁ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳይረሳም፣ ሰብስክራይብ ያደርጋችሁ ጀምሩ። ቀጥታ ወደ ቪዲዮ እቺ ዞኔ አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ። ከአዶናይ እናት ላይ ጭንቅላትሽን አፍሽን ሰብስቢ። ገባሽ? አፍሽን ሰብስቢ። እንዳንቺ አንቺ ባንቺ ለቅ እናትነት አይለካም። ገባሽ? አንቺ እናት ሲጀመር እናት አይደለሽ። መጀመሪያ ለቤተሰብሽ ያልሆንሽ ለልጅሽ ያልሆንሽ ስለ ሰው እናት የመናገር መብት የለሽ። እንዳንቺ ስራ ፈት ባለጌ አለሌ አይደለችም እናቱ። እኔን የምትልከኝ እኔ ደግሞ ሕፃን ልጅ አይደለሁም በሰው እየተመራው በሰው እየተላኩ የምመጣ። እሷ እንደዚህ አይነት ነገር ውስጥ አትገባ። ሲጀመር እነሱ የሚያውቁት ነገር የለም። በቃ ጃኒና እኔ ራሳችን የሆነ የግል ጥላቻ አለብን። አለቀ። ሁለታችን ብቻ ነው። በቃ ትጠላኛለች፣ እጠላታለሁ። ዘለሽ ሂደሽ የአዶናይ እናት ናት የምትለው ስነ ስርዓትሽን ያዢ። ስሟን አትጥሪ። እዚህ ጋር የተከበረች እናት ናት። ገባሽ? እንደዚህ እንዳንቺ አይደለችም። አለሌ እዚህ ጋር መታ 24 ሰዓት ሚዲያ ላይ ሰው ለሰው የምታባላ ባለጌ ደደብ እናት አይደለም ያለችው። ጀግና እናት ናት ያለችው። ስሟን አትጥሪ። ሲጀመር አንቺ ጃኒን የምትወጃት ቢሆን ባሏ ልታከብሪላት፣ ፍቅረኛዋ ልታከብሪላት ይገባል። 24 ሰዓት ባሏን እየሰደብሽ አዶናይን ስትሳደቢ ነው የምትዩ። አዶናይን ቀን በቀን ተሰድቢዋለሽ፣ ጃኒን ትወጃታለሽ። እንደዚህ የሚባል ነገር የለም። አንቺ አዶናይን ስትወደድሽው ጃኒን ከወደድሻት ፍቅረኛዋን ባሏን ልታከብሪላት ይገባል። የባሏን እናት ልታከብሪላት ይገባል። ገባሽ? የውሸት ጃኒን ወድሻለሁ እያልሽ እዚህ ጋር ግን አዶናይ ስትሰድቢ ትውያለሽ። እሷስ ምን ይሰማታል ብለሽ አታስቢም እንዴ? ፍቅረኛዋን እየሰደብሽባት፣ የፍቅረኛዋን እናት እየሰደብሽባት ጃኒዬ የኔ ፍቅር ብትያት አይማታም? ማይሆን ነገር ነው። እኔ ግን ጃኒ ሰደብሽ ብለሽ እኔ ስትሳደቢ ነበር። አንቺ ግን አዶናይ ስትሳደቢ ደግሞ ጻድቅ ነሽ። ምንም እንትን የለብሽም። አዶናይን የመሳደብ መብት አለሽ። ከዛ ጃኒን ትወጃታለሽ። እኔም ደግሞ ጃኒን ጠልቼ አዶናይን ቦድ ምን ይገርማል ታዲያ? ምን ነው የሚገርመው? ምንም የሚገርም ነገር የለውም። አይንሽን ከአዶናይ ላይ አንቺ እየተረገምሽ አሮጊት ማለት ነው። አንቺም ደግሞ ስለ መስጠትና ምናምን ታወሪያለሽ እንዴ? አንቺ እኮ አንቺ ነሽ ስለኔ እናትነትና ስለኔ የምታወሪው እኮ አንቺ ጂጂክያ አንቺ ነሽ ስለኔ የምታወሪው። መጀመሪያ ስለ ቤተሰብሽ ልጅሽን ከባሏ አጣልተሽ ከልጅሽ ባል ጋር የተኛሽ ሴትዮ ከኔ ጋር ታወሪያለሽ? ባለጌ። ልጅሽን ከባሏ አለያይተሽ የልጅ ልጆችሽን ያለ እናትና ያለ አባት ብቻቸውን እንዲሰቃዩ ከዚህ እዛ እየተመላለሱ እንደ ዕቃ ከዛ ቤት ወደዛ ቤት እንዲመላለሱ ያደረግሽ ሴትዮ ነሽ ስለ እናትነት የምታወሪው። መጀመሪያ የራስሽን ልጅ ውደጂ። ጃኒን ከመውደድሽ በፊት የገዛ አመጣሽ የወለድሻትን ልጅ ውደጂ። መጀመሪያሽ አመጣሽ የወለድሻትን 9 ወር አርግዘሽ የወለድሻትን ልጅ መጀመሪያ አክብሪያት፣ ውደጃት። እሷን ነው በአደባባይ ስሟን እያጠፋሽ የሚዘገንን ስድብ ልጆችሽን የምትሳደቢ ሴትዮ አሁን ስለ ሰው እናትነት ዞረሽ ስለ አዶናይ እናት ታወሪያለሽ። ባለጌ አትሁኚ። ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ የሚይዝ የሚያቀብጣችሁ ባል የትም አይገኝ።
love you my boy አይዞሽ በርታ ደርሰሃል ማርያም ቀብጬበት እኮ ነው እንደዚህ ያዘኝ ብዬው እኔ ያላንተ መቼ አምርብኛል ህይወት ባዶ ይምርብኛል ቤታችን ደርሰ የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ ተወለድኩት የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት ቁጭ ብሎ ስለኔ ያወራል። Thank you so much. ዚት ማይ ፋሚሊ ዚት ቁጭ ብሎ ስራ አድርጎኛል ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ ማይ ፋሚሊ። ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆችን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደለም። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ ከባድ ሚዛንና አንገናኝም። እንትን መጣና አብረን በላን ነው ጭውውቴው እና ምን እንዳትሞክረው አንተ በወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ ለማይነ ቲክታክ ላይ ቀኑ ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት ማ ፋሚሊ ያልክ ይሄን የፈረደበት አማራ ልቅም አድርገህ ትበላለህ። ለአንተ አማራ አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት ጠንቋይ ቤት ትመላለስ ነበረ ምናምን ብላ የሰደበቻት የጃኒን እናት ማለት ነው። ዛሬ ምን አለች? አዶናይን እናስገድላለን። አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር። ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ ሰው እንዳያዝን ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል። በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ አጫሉን እንደተገደለ አስገድለዋለሁ አልሽ። ይሄ ፈሳ መሆንሽን ነው እንትን የሚለው የሆነ የባቄላ ፈስ ታውቂያለሽ፣ እንደሱ ነሽ አንቺ። ዝም ብለሽ ከሁሉም ጥልቅ ካላልሽ ህይወትሽን መምራት አትችይም። አንቺ ጋር ያለው ዲፕሬሽን በአዶናይ ልታወጪው እንዳትሞክሪ። እንኳን ማስገደል ንቡን እሽ ማለት አትችይም። ወይዘሮ ወርቄ ንቡን ነው የምልሽ። እኔ ጋር ጓደኛ ነሽ ትሰሚዋለሽ ብዬ ተስፋ አደርጋለሁ። ይሄን ቪዲዮ አዶናይን ማስገደላችሁም አንቺ ለነገሩ ምንድነው ያልሽው? እኔ እኮ መልቀቅሽን ያወቅኩት እኮ ጭንቅላትሽ መልቀቁን ያወቅኩት ከሽመልስ አብዲሳ ወንድም ነው የወለድኩት። ከሱ የተወለደችውን ልጅ ዛሬ ማታ ገድዬ አድራለሁ አልሽ ወጥተሽ። ከዛ ሰዎች ወይኔ ልትገላት ነው ልጇ ምናምን ነገር እየተባለ ነበር። ያው አንቺ ልጅሽን እንዳራሹ ሁሉ ሌላውም ልጁን ያራ ይመስልሻል። የአዶናይ እናት በጣም ስማርት ፊደል የቆጠረች በልታም ለፈስ የሚሆን ሳይሆን በልታ ለውቀት የሚሆን ነገር ነው የምትበላው። እሺ ጃኒና ሽልብት አስተናጋጅ ነበርሽ። ይሄው እየነገርኳችሁ ነው። አስተናጋጅ ነበርሽ። ይሄን ሪከርድ አድርጋችሁ ደግሞ ነገር እኔ አልነበርኩም ካለ እኔ ልቀጥ እመብርሃነ እኔ ልቀጥ እና ሽልብት አስተናጋጅ ነበርሽ። እዚህ ጋር የደረሽበት ቦታ ላይ ተናገሪ ስትጠበይ እኔ እንደዚህ አትበይ። ማንነትሽን ታውቂዋለሽ። የሸርሙጣል መስተንግዶ ሰርተሻል። ለካ እቺ ልጅ በልጅነቷ ስራ ሳትንቅ ራሷን ለመለወጥ ዝቅ ብላ መስተንግዶ ትሰራ ነበር። ይሄ ደግሞ በጣም ነው የሚያሳፍረው። ለነማን ለእንዳንተ አይነቱ በወጣትነቱ በየሰፈሩ ጥጋ ጥግ ላይ በጦለብ ለሚኖር በጣም ነው የሚያሳፍረው። እንደ አነጋገርህማ እኮ የሚመስለው
የሷን ውርደት የምትናገር ነው የሚመስለው። የሆነ ሌብነቷን የሆነ ውርደቷን የምትናገር እኮ ነው የሚመስለው። ቢያንስ የሚታፈርበትንና ማይታፈርበትን ነገር ለይ እስቲ። ስንት በአስተናጋጅነት ሙያ ላይ ተሰማርተው ከራሳቸው አልፈው ቤተሰባቸውን የሚያስተዳድሩ ስንት አሉ መሰለ፣ ልጆቻቸውን የሚያሳድጉ። እሺ አንተና ጃኒ አሁን ያላችሁበት ፖዚሽን ምን አይነት ፖዚሽን ነው? ምን አይነት ደረጃ ላይ ነው ያላችሁት? አንተ መስተንግዶ ትሰሪ ነበር ብለ የናካት ልጅ ከራሷ አልፋ ቤተሰብ ታስተዳድራለች። አንተሳ የት ነው ያለው? ቅንብህን ተቀንድበ ኮፍያ ምናምን ወደ ኋላ አድርገ በየጥጋጥቁ ደቅ ብለ ሰውን እየጦለብክ እየኖርክ ሰርታ የተለወጠች ልጅ ላይ በዚህ መንገድ አፍ መክፈት በጣም መሀይም እንደሆንክ ነው የሚያሳየው። ሲቀጥል የሚታፈርበትንና ማይታፈርበትን ነገር ላይ የሚያሳፍረው እንደ ጃኒ ዝቅ ብሎ ስራ ሳይንቁ ራስን ለመለወጥ እንደ መስተንግዶ ያሉ ስራዎችን መስራት ሳይሆን ልክ እንዳንተ በወጣትነቱ በየሰፈሩ ጉራንጉር ቅያስ ላይ ቁጭ እያሉ በጦለብ መኖር ነው የሚያሳፍረው። ቢገባ እቺ ልጅ አዋረድኩ ብለህ እንድናከብራት ነው ያደረከው። ይሄንን ቪዲዮ አድርሱለት። አመሰግናለሁ። ከሴቶች ምላስ ላይ መቼም ሊጠፋ የማይችል ድብን ያለው ሸት ምን እንደሆነ ታውቃላችሁ? የአምስት ደቂቃ ድንግል ነኝ፣ የአምስት ደቂቃ ድንግል ነኝ። አንዳንዶች ደግሞ ልጅ ወልዶም ድንግል ነኝ ይላሉ። የሆነ ጊዜ ላይ ምን ተፈጠረ መሰላችሁ? የሆነች ልጅና የሆነ ልጅ ፍቅር ይጀምራሉ ማለት ነው። ከዚያ ወንዱ ልጅ ድንግል ካልሆንሽ አላገባሽም ይላታል። እሷም እንደተለመደው አይ እኔ ድንግል ነኝ ትላለች። ከዛ በኋላ የሰርግ ቀን ደረሰ። ልጅቷም ለጓደኛዋ አይ እኔ እኮ ድንግል አይደለም ድንግል ካልሆንኩ ደግሞ ሊተወኝ ነው ትላታለች። ከዚያ በኋላ ጓደኛዋ ምን አላቻት መሰላችሁ? እንትንሽን የጥፍር ቀለም ቀቢና ሲደርስብሽ ውሃ ይበለሽ ጩሂ ትላታለች። እሷም ጓደኛዋ እንዳለቻት የጥፍር ቀለሙን አይነት ቀለም ሳትጠይቅ አረንጓዴውን ቀለም ቅብት እንትኗን ማለት ነው። ከዛ በኋላ የሰርግ ቀን ሙሽሮች አብረው እድር። ከዛ በኋላ ሰውየው ድርስ ሲል ዋይ ብላ ትጫለች። ምን ነው ድንግልን ወሰድከው እንዴ? እይት ሲያደርግ አረንጓዴ ነው እንዴ? ይሄማ አረንጓዴ አይደለም አሞቴን ነካው ማለት ነው ብላቆች። እንግዲህ የሴቶች ውሸት እዚህ ድረስ ነው ተደርሶባቸዋል። መጨረሻ ውርደት ነው የምትከራነው። አረ አይ ሴቶች አይ ሴቶች አይ ሴቶች አይ ሴቶች። አፍዝ አደንግዝ የተባለው የዝርፊያ የወንጀል ድርጊት አፈጻጸም ምንድነው? ህብረተሰቡ ከዚህ ምን መማር አለበት? በተለይ ይሄ ጉዳይ በተደጋጋሚ ሲወራ ያልሰማችሁ ወይም ለዚህ ጉዳይ አዲስ የሆናችሁ ሰዎች በማፍዘዝ የሚፈጸም በጣም አደገኛ የሆነ የዝርፊያ እንትን አለ፣ ወንጀል አለ። ይሄ ወንጀል በአፍዝ አደንግዝ የተፈጸመበትን የዝርፊያ ታሪክ ያነበቡ በርካታ ቤተሰብ አባላት እነሱም የደረሰባቸውን የሚያውቁትን ይናገራሉ። ለሁሉም ሰው ማስጠንቀቂያ ነው ይሄ ታሪክና እንደዚህ አይነት የወንጀል ተግባር ላይ የተሰማሩ አካላት የሰዎችን ደግነት፣ የሰዎችን መልካምነት፣ የዋህነት፣ የኢትዮጵያዊነት የመራዳት ባህልን ለክፉ አላማቸው የሚጠቀሙ ሰዎች ናቸው ወንጀል ፈጻሚዎቹ። ከዚህ አስደንጋጭ ድርጊት በመነሳት ራሳችንን፣ ቤተሰባችንን፣ የምናውቃቸውን ሁሉ በዙሪያቸው ያሏቸውን በጣም ለእንደዚህ አይነት ነገር ተጋላጭ ሆኑ በምንም መንገድ የማይጠረጥሩ በርካታ ሰዎች ይኖራሉና እነሱን ለመጠበቅ የሚረዱ የጥንቃቄ ሀሳቦች እየተላለፉ ይገኛሉ። ከምንም ነገር በላይ ግን እንደየእምነቱ ከቤት ሲወጣ ሰው ፈጣሪው እንዲጠብቀው ነው ጸልዮ የሚወጣው። በየእምነቱ ክፉን እንዲያርቅ መጥፎ ድርጊት ሁሉ እንዳይከሰት ሰው ተመኝቶ ከቤቱ ይወጣል። ነገር ግን እነዚህን የወንጀል የአፍዝ አደንግዝ የሚባለው ከዚህ በፊትም ዘግበናል። በእኛ በድሬዳዋ አካባቢ የተፈጸመ ራሱ የድሬዳዋ ፖሊስ የተዘረፉ እቃዎችን ሁሉ ይዞ ወንጀለኞችን በቁጥጥር ስር አውሎ በቅርብ ጊዜ የዘገብነው ዜና ነበርና ከማያውቁት ሰው ጋር ንክኪን ማስወገድ ነው የመጀመሪያው። ለጥንቃቄ ያክል ከሚነገሩ ጉዳዮች አንዱ ከማታውቁት ሰው ጋር ንክኪን ማስወገድ ነው። ይሄ የአፍዝ አደንዝዝ የሚባለው ድርጊትን በሚሰሩ ሰዎች ግን የአካል ንክኪ በመጠቀም ነው ወንጀሉ የሚፈጽሙት። በመጨበጥ ሊሆን ይችላል፣ በመተቃቀፍ ሊሆን ይችላል የሚፈጸመው። መንገድ ላይ ሆነም ተብሎ ባንክ አካባቢው ሌላ ቦታ ላይ ማንም ሰው እንዲጠጋችሁ አትፍቀዱ ይላሉ ባለሙያዎቹ። ትከሻዎትን፣ አንገቶትን ወይም እጆትን ለመንካት የሚሞክርን ሰው በንቃት መከታተል ያስፈልጋል። ድርጊቱ ደግሞ ተፈጽሞ ከሆነ በፍጥነት ለፖሊስ ማሳወቅ፣ ለጸጥታ አካላት ማሳወቅ፣ የእርሶ ሪፖርት ማድረግ ሌሎች ተመሳሳይ ጥቃት የደረሰባቸው ሰዎች ፍትህ እንዲያገኙ፣ ምላሽ እንዲያገኙ፣ ወንጀለኞቹ እንዲያዙ፣ በሰሩት ወንጀል ልክ ደግሞ ቅጣት እንዲተላለፍባቸው ይረዳል። ስለዚህ ይሄ ጥንቃቄ መልእክት ለብዙዎቻችሁ ጠቃሚ መስሎ ከታያችሁ ለሌሎች በማጋራት ከአፍዝ አደንግዝ ከተባለው እየተበራከተ ከመጣው የወንጀል ዝርፊያ መከላከል ይቻላል ማለት ነው። ድሃ ወንድ ወይም ደግሞ ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ
ትክክል ነሽ። ወንድ መጥበስ የለበትም። በቃ አርፎ ኑሮውን ነው መኖር ያለበት። ራሱን የሚወት የቤተሰቦቹን የሚወት መቀየር ነው መቻል ያለበት። ነገር ግን ይሄ ለሀብታም ወንዶች ነው። ሀብታም ወንዶች ወይም ደግሞ ገንዘብ ያላችሁ ፕሮቫይድ ማድረግ የምትችሉ መካከለኛ ገቢ ላይ ያላችሁ ወንዶች ደሃ ሴት እንዳጠብሱ እዛው ቤተሰቦቿን ትርዳ። መጀመሪያ ራሷን ትለውጥ። ደሃ ሴት አግብተህ ለብሰህ ለምን ትሰቃያለህ? የማያልቅ ቤተሰብ ለምን ስትረዳ ትኖራለህ? በቃ አስፈላጊ አይደለም። ራሷን ትርዳ፣ ቤተሰቦቿን ትርዳ። አንተም ካንተ ጋር ፊት የምታረገውን ኢኮኖሚካሊ ፊት የምታረገውን ሰው ፈልገህ ሄደህ ስብዕናዋን ምናምን አይተህ ጥበሳት፣ አግባት። ሀብታም ወንድ ደሃ ሴት እንዳጠብሱ ምንም አይሰራላችሁ። ብዙ ጊዜ አብዛኛው ደሃ ሴቶች ሀብታም ወንድ በመጥበስ ነው ራሳቸውን ቤተሰቦቻቸውን የሚቀይሩት። ሊቀይሩ የሚያስቡት በዛ ነው። በማን እንደሚብስ ግልጽ ነው። ቤተሰቦቿን ትርዳ፣ ራሷን ትርዳ፣ ራሷ ትለወጥ። የፍቅር አጋር የምትፈልጉ ሰዎች በኢንተርኔት እንዴት ማግኘት እንደሚቻል ስሪልን ባላችሁ መሰረት ያው እኔ ኮሜንታችሁን አነባለሁ እኮ እና ስሪ ስትሉኝ እሰራለሁ። ለዛ ነው ኮሜንት አድርጉ ስላችሁ ማድረግ ያለባችሁ እኔ ፍቅሮች። ቴንክ ዩ ሶ ማች። እሺ እኔ የምነግራችሁ ቢቢሲ ባወጣው መረጃ መሰረት 800 ሚሊዮን የሚያህሉ የዓለማችን ህዝቦች የፍቅር አጋራቸውን የሚፈልጉት በኢንተርኔት ላይ ነው። ከዛው መሀል ደግሞ ግማሾቹ ተሳክቶላቸዋል። በተለይ ደግሞ የፍቅር መተግበሪያ አፖችን የተጠቀሙ ማለት ነው። ዛሬ ጊዜያችሁን እንዴት እንደማታቃጥሉና ኢዚ በሆነ መንገድ ትክክለኛውን ሰው እንዴት መርጣችሁ የፍቅር አጋር ማግኘት እንደምትችሉ ነው የምነግራችሁ። ዘመኑ የቴክኖሎጂ እስከሆነ ድረስ የፍቅር አጋራችንን ከኢንተርኔት ነው የምናገኘው። ግድ ነው። ፌስቡክ፣ ቲክቶክ ምናምን። የመጀመሪያው ነገር ብዙ ቁጥር ያለበትን ምረጡ። ኢትስ አ ጌም ነው። በቃ ጌም ነው ማለት ብዙ ሰው የምታገኙበትን ቦታ ላይ መቀመጥ አለባችሁ ማለት ነው። ያ ማለት አክቲቭ መሆን አለባችሁ። which means ቪዲዮ እየሰራችሁ ልቀቁ ማለት ሳይሆን አትሊስት መሳተፍ መቻል አለባችሁ። የመጀመሪያው ቲክቶክ and ፌስቡክ ነው የወጣው መረጃ ላይ እንደሚያሳየው ማለት ነው። just be active on that። ሁለተኛው ደግሞ የፕሮፋይል ፒክቸር is very important። ሰው እናንተን አይቷችሁ ፖስት ባታረጉ እንኳን ቪዲዮ ማሰሩ ከሆነ እንኳን ኮሜንት እንኳን አድርጋችሁ ሰው እንዴት ያያችኋል? ፕሮፋይል ፒክቸር የሌለው ሰው በዩዘር ምናምን ተጠቀሙ ሰዎች ሆናችሁ ትረስት ሚ ድለት አድርጉት እሱን ማለት ነው። ከአሁን ጀምሮ ፕሮፋይል ፒክቸር ኖራችሁ። ሶስተኛ ፕራይቬት ያደረጉ ሰዎችን አታዋሯቸው። እንዴት ናችሁ ደህና ናችሁ ቢሏችሁ ራሱ ጀስት ብሎክ them። ፕራይቬት የሚያደርጉ ሰዎች ብዙ ጊዜ ከኋላቸው there is a lot of behind the story አሞኛል ቶንሲል ሶሪ ሳምንት ጉንፋን ከያዘኝ እና እንደሱ እንዳታደርጉ። በቃ ፕሮፋይል ፒክቸር የሌለውን ሰው እንዳታዋሩት። ኦኬ። ሌላው ደግሞ በጣም የተመቸኝ ማለት ነው ከብዙ ቃላት ትንሽ ምርጥ ቃላትን ምረጭ ይላል ማለት ነው። ምን ማለት ነው? ለምሳሌ በኮንቨርሴሽን ታይም ላይ ተግባባችሁን በልቦነ ምክንያትና ወንዶች ምሳሌ ሴቶችን በደንብ የማዋራት አቅም አላቸው እና እናንተ ከዛ ውስጥ የእናንተን ሰው እንዴት ነው የምትለዩት? ሴቷም ተመሳሳይ ወንዶቹን እንዴት ነው ወንዶቹ ለሴቶች ሴቶቹ ለወንዶቹ እንዴት ነው የምትለዩት? the good thing is ኮኔክሽን ስታወሩ ኮሙኒኬት ስታረጉ ማለት ነው። ለምሳሌ ዛሬ ባንክ ሄጄ ነበረ ገንዘብ ላወጣ ነው አልሹ እንበል። ያ ሄድሽ አንተ ማልካት እንደዛ። ከዛ በኋላ 10 ጊዜ ከሚያወራችሁ ሰው ይልቅ ይላል በኋላ ላይ ነገ ማታ ባንኩ እንዴት ሆነልሽ ብሎ ወሬ የሚጀምር ሰው which means እያሰባችሁ ነበር ማለት ነው እንጂ ዛሬ ሌላ ነገ ሌላ የሚያወራችሁ ሰው ብዙ ሰው እያዋራ ነው ማለት ነው። ብዙ ኦፖርቹኒቲ ያለበት ዓለም ላይ ነው ያለውና ሰው ባንዴ 3-4 ሰው ሊያወራ ይችላል። እሱን በቃ አስምሩበት። ሁለተኛው ነገር ደግሞ ሌላ መርሳት የሌለባችሁ ነገር ኢንተርኔት ላይ የራሳችሁን ማንነት የሚገልጽ ነገር ማድረግ አለባችሁ። ሰው እናንተን ሊያውቃችሁ ይገባል። ለምሳሌ አሁን በእምነታችሁ የራሳችሁን ነገር የምትገልጹበት ነው። ለምሳሌ አክራሪ ኦርቶዶክስ ብትሆኑ ብቻ something እናንተን የሚገልጽ ነገር አሳዩ። ጊዜ አታቃጥሉ ማለት ነው። ለምሳሌ የእምነት ልዩነት ቢኖራችሁ የተለያዩ ነገሮች ቢኖራችሁ ያንን ስቴፕ ያቀልላችኋል። ጊዜያችሁን ከማቃጠል ያድንላችኋል ማለት ነው። ኦኬ። ሌላው ደግሞ ቪዲዮ ኮል ማብራት አለባቸው። በኢንተርኔት የምታውቋቸው ሰዎች ቪዲዮ ሳያሳዩአችሁ ቪዲዮን እናንተ መልካችሁን ሳትተዋወቁ just በቻት ብቻ ረጅም ጊዜ አታቃጥሉ። you have to see that person is real ሰርቫይቭ ያደርጋል ሰውዬ የሚላችሁ ነው ወይ? ብዙ ጊዜ ቪዲዮ ኮል ላይ የማያወራችሁ ሰዎች በአካል ስትገናኙ በጣም ሜሳፕ ነው የምትሆኑት ማለት ነው። እንደሱ እንዳትሆኑ just let me see you ምን ያረክ ነው ምናምን ገብቶሻል? ጤነኛ በሆነ መንገድ ማለት ነው። ሌላ አላስፈላጊ ኮንቨርሴሽኖችን አጥፉ ይላል። ምን ማለት ነው? ለምሳሌ የሚረብሻችሁ የሚያስጨንቃችሁ ወሬ ላይክ ፎቶ ላኪልኝ፣ ቪዲዮ ላኪልኝ፣ እንደዚህ ሆነሽ ማየት ፈልጋለሁ። አያውቃችሁም። ኮንቨርሴሽን ስታደርጉ ፎቶ ላኪልኝ ተበርቴ ካሉ ጀስት ይባል
ሴም ሽት ማለት በጣም ነው በቃ ጨንቀኛል ነገር አይደረሰበት ምንድን ኦኬ ሌላ በጣም አሳቀኝ ይፋት ኦ ማይ ጋድ ምንድነው ፎቶ የሚያደርግላችሁ ነገር እሺ አባዝ በጣም ሪል ላይፍ ሾው ማድረግ የማይፈልጉ ሰዎችን just block them ይላል like የሚጎርሩ ሰዎች ማለት ነው which means ለምሳሌ the always ኢንተርኔት ላይ የሚያሳያችሁ ነገር ሲበሉ ሲጠጡ ሲዝናኑ ምናምን ነው ግን they don't even show አያረጉም የሆነ ነገር ምንም ነገር ስለነሱ ይደብራቸው አይደብራቸው ታውቁት ነገር የለም እነዚህ ሰዎች ራሱ just ትራሽ ናቸው ጣሉ ማለት ነው ወደ ትራሽ don't trust no where yes ምን ማመን የሌለባችሁ ነገር ደግሞ ማለት ነው የምትልቋቸው ቪዲዮዎች anywhere ሊፖስተቱባቸው ስለሚችሉ just take care even conversationአችሁን ጥበብ ባለው መንገድ ተጠቀሙ ይላል ማለት ነው ለምን አንዳንዴ በቃ ማታውቁትን ሰው ሆነ ያዋራችሁ የሆነ ያወቃችሁ ግን everything ሼር ታደርጋላችሁ ስለ ፋሚሊ ስለ ቤተሰብ ስለ ጓደኛ ነው እሱ is not right ይላል ሌላው ደግሞ በጣም የወደድኩት መጀመሪያ ቤስት ፍሬንድ ሁኑ ይላል ማለት ነው የፍቅር ሪሌሽንሺፕ ውስጥ ከመግባታችሁ በፊት ሪሌሽንሺፕ ያስፈልጋል ኖርማል ጤናማ የሆነ ቤስት ፍሬንድ ኖርማል ለምሳሌ አሁን let's say አለም የምትባል ልጅ አለችና አቤል የሚባል ልጅ አለ ቲክቶክ ላይ just then ይጋራ ሻሽ ሴቶች ብዙ ጊዜ ፖስቱ እሷ ትፖስታለች ቪዲዮ ምናምን እንበል እና እሱ ደግሞ just ተመልካች ነው ከዛ በኋላ በሆነ ሚስተግባቡ ምናምን ነገር ወይ በኮሜንት ወይ በሰምቲንግ ያ and ከዛ መጀመሪያ በጓደኝነት መጀመር አለበት ቀንሽ እንዴት ነበረ ስራ እንዴት ነው ተማሪ ነሽ ወይ ሰራተኛ ነሽ ወይ ምናምን ይሄ መናገር መቻል አለባችሁ ከዛ በኋላ ያ ኮሙኒኬሽን ነው ያደገ የሚል አይጨንቅም እውነታውን ሰው እንዲያውቅ ያደርጋል ኤክስፔክቴሽናችሁ ሎም አይሆንም ሃይም አይሆንም ማለት ነው ያ ሰው እየተማረ ነው እየሰራ ነው ወይስ ምን ያደርጋ ነው ታውቃላችሁ ማለት ነው ኮንቨርሴሽናችሁ ከዜሮ ጀምሩት ሌላ ደግሞ በጣም የሚጣሉት ማለት ነው ስፔሻሊ ወንዶች በጣም ነው የሚጣሉት በጣም ማለት ነው pretend ይላል like የሚያስመስል ሰው በጣም ነው የሚጣሉት ወንዶች just በጣም ማለት የቤተክርስቲያን ልጅ ሳትሆን እንደ ቤተክርስቲያን ልጅ አክት ማድረግ በጣም ጨዋ መጫወት you know what like መጀመሪያ ላይ እንደዛ እንደ እብድ ክሬዚ ነገር አስበዋት ቀርበው በፍቅር ውድቅ የሚሉ ወንዶች እንዳሉ ታውቃላችሁ መጀመሪያ ላይ በጣም like ገብታችኋል ፖይንት just be yourself ማለት ነው በቃ ራስሽን ማሆን ነው ይሄት ያ the last thing በጣም መረሳት የሌለበት ነገር be visible ይላል ማለት እይታ ውስጥ መሆን አለባችሁ መታየት አለባችሁ እንዳልኳችሁ ቴሌግራም ከሆነ ቴሌግራም ያስፈልጋችኋል ኢንተርኔት ሆነ ኢንተርኔት ፌስቡክ ከሆነ ፌስቡክ ኢንስታግራም አልጠቀም ጓደኛዬ ኢንስታግራም ጫማው ልቄ ነው የምገባው ብላኛለች እኔ አርቲስት ምናምን ነው ማየው እና እዛ ገብቼ የፊልም ሰው ምናምን ስላልሆንኩ አርቲስቶችን አይቼ ሴንስ ስለማይሰጠኝ ላይክ የኔ ነው ግን አርቲስት የምትወዱ ምናምን ከሆነ ኢንስታግራም ይመቻችኋል እናንተ የሚመቻችሁን አፕ ተጠቀሙ እኔ ቪዲዮ ስለምወዱ ነው ፎቶ ሰው አይደለም ፖይንት ይቀባችሁ እናንተ ፎቶ ምናምን የምትወዱ ሰዎች ከሆናችሁ ግን ዩዝ ኢንስታግራም ዩዝ ፌስቡክ ምናምን ማለት ነው ተተከባባኝ ነው ጋይስ እንደገና ደግሞ ማለት ነው ቁልፍ ዝግት ብላችሁ ማለት ነው ምንም ነገር ሳትሞክሩ ወይ ደግሞ ሰዎች ወደ እናንተ ሲመጡ ማለት ነው እንዴት ነው ጓደኛ የሚኖራችሁ እሺ ማግባት ትፈልጋላችሁ ኑሮ ትፈልጋላችሁ ፍቅረኛ ትፈልጋላችሁ ኦር ምናምን እንበል ግን ሰው ወደ እናንተ አፕሮች ሲያደርግ በሩን ዝግት የተገረበለ በር ከነበረ ራስ ዝግት እንዴት ነው የሚሆነው ሰው ኮንቨርሴሽኑ ካልተመቻችሁ እኮ ማቋረጥ የሚባል ነገር እኮ አለ መብታችሁ በስልካችሁ በዚህ ዘመን ብላክሊስት ማድረግ ትችላላችሁ እኮ ግን ምን ልበላችሁ በአካልም ብዙ ሰው ላይ ስለማይ ነው ይሄ ነገር ማለት ነውና አሁን እንሳሌ ጻለች እንግዲህ ባባ አይኒ ፍቅር አይኒ ማር ምናምን ስትሉት ነው የሚመጣው እንጂ እንዲህ ብላችሁ ይመጣል አይመጣም አይደለ ስለዚህ ከፍትፍቱ ፊቱ ይባላል ሲተረት ራሱ ስለዛ መጀመሪያ አፕሮቻችሁ ኦፕን ይሁን በዛ ላይ ደግሞ ዳውን ኮምፔር ዮርሰልፍ እከሌ አገባች እከሌ ወለደች እከሌ ምናምን ያንቺ ታይም ኢዝ ያንቺ ታይም ያንተ ታይም ኢዝ ያንተ ታይም የሆነ ሰዓት እኮ የሚገርም ፍቅር ብታገኙስ ከዛ በኋላ ያ ባይብል ላይ ራሱ ማለት ነው ያለፈውን ነገር ረሳሁት ምናምን የሚል ቃል አለ ረሳሁት ጥቅሱን
ያለፈው መከሬን ነው ምናምን እንደዛ አይነት ረሃ የሆነ ላይፍ ውስጥ እየገባችሁ ብትቆዩስ? why you look back and why you see ለምን ሌላ ሰው ታያላችሁ? የነሱ ህይወት የነሱ ነው። ህይወት ቢበላሽ ይስተካከላል። don't compare yourself ከሌላ ሰው የፍቅር ስቶሪ ጋር። don't compare yourself የናንተ ቤት ከሌላ ሰው ኑሮ ጋር። ይሄ የናንተ ህይወት ነው። እንደገና ደግሞ ብሮክ ሆኛለሁ ተሰብሬያለሁና ከዚህ በኋላ ምንም ነገር አልፈልግም። ኖ ፍቅር ያስፈልጋችኋል። ፍቅር ይገባችኋል። ፍቅር ወሳኝ ነገር ነው። ትሪትመንት ያስፈልጋችኋል። ዲዘርቭ ታደርጋላችሁ። እናንተ ፍቅር ያስፈልጋችኋል። ያ ሰው ነበር መጥፎ ሰው እንጂ እናንተ አልነበራችሁም። ስለዚህ ኦልዌይስ ታይም እድሜ ምናምን አይደለም። ያለፈውን ነገር ረስታችሁ ወደፊት ኖ ቾይስ፣ ወደ ግራም ወደ ቀኝ መሄድ የለም፣ ወደፊት ነው መሄድ ያለብን እና በቃ ይሄን ካደረጋችሁ በ2026 እኔ ፔጅ ላይ ያሉ ሰዎች ሲንግል አይሆኑም ማለት ነው። ወደዳችሁት? አመሰግናለሁ። ቴንክ ዩ ሶ ማች ጋይስ እና ሃፒ ቫለንታይን ዴይ። እኔ በጣም ነው ፍቅር የሚመቸኝ፣ እናንተን አላውቅም። በጣም ነው ፍቅር ወዳችኋለሁ። ይሄ ሚኒ ፖድካስት የነበረ አይ ቲንክ ወዳችሁት ከሆነ ደግሞ ንገሩኝ። ላቭ ዩ ኦል። ፎሎ ማድረግ አትርሱ። ፎሎ